አባት እንግዲህ ሄደው ነበረ ማለት ነው። እና አሁን ወደ ቤታቸው ወደ ሀኒ ወዳለችበት ወደ አዲስ አበባ መጥተዋል። ከዛም ሀኒ እንግዲህ ኖላዊ ሲመጡ በጣም ተቀያይረውባታል ማለት ነው። ጎረምሳ ሆነው ነው እየመጡባት። ከዛ ሀኒ አቅፋቸው እንዴ አባዬ አንተ ነህ ግን ወይስ ተሳስቼ ነው ወይስ በህልሜ ነው እያለች እንግዲህ እቅፍ አርጋቸው ይዛቸው ተጠይቃቸዋለች ማለት ነው። ሀንዬ ጎረምሳ ሆንኩብሽ አረጀሁብሽ አይደል እያሉ እሳቸውም እንቅ አርገው ስመዋት እሷም እያለቀሰች በቃ አታልቅሺ ብለው ይሏታል ማለት ነው። አባዬ እኔ ማመን አቃተኝ ካየሁ እኮ ቆየሁ ብላ እሷም ትጠይቃቸዋለች። በቃ ነይ እንሂድ አዲስ ሆንኩብሽ አይደለ ብለው እሳቸውም ይጠይቋታል። ህመሙ ይዞኝ እንጂ እኔ እኮ ጠንካራ ነበርኩ ብለው እሳቸውም ለሀኒ ይሏታል። አባዬ አሁን ዳንክልኝ ማለት ነው ብላ እሷም ኖላዊን አባቷን ትጠይቃቸዋለች። ሀንዬ በፊት ምን ብለሽ ነበር ስታሳክመኝ የነበረው ብለው እሳቸውም ይጠይቋታል። እኔ እንጃ አባዬ እኔ ግን ምንም ነገር ላምን አልቻልኩም ብላ እሷም ትመልስላቸዋለች። ሀንዬ ግን ይሄን ያክል ሰቀቀን ሆኜብሽ ነበር ማለት ነው ብለው እሳቸውም ለሀኒ ይጠይቋታል። አባዬ አንተማ ለኔ መቼም ቢሆን ሰቀቀን አትሆንብኝም ብላ እሷም ትመልስላቸዋለች። ሀንዬ በቃ አሁን መንገድ ላይ ነው ያለነው ወደ ቤታችን ብንሄድ ይሻላል ብለው እሳቸውም ይጠይቋታል። ወይኔ አምላኬ ሆይ ለካ የሰው ልጅ ከለፋ የሰው ልጅ የልፋቱን ማግኘቱ አይቀርም ብላ እሷም ትላቸዋለች። እሱ ምን ይሳነዋል ብለው እሳቸውም ይላሉ። በጣም አባ ወይኔ ኪዳነ ምህረት ብላ እሷም ታመሰግናለች። ሀንዬ ወጣት ነበርኩ እኮ ህመም ነው እንደዛ ያጎሳቆለኝ ብለው እሳቸውም ለሀኒ ይመልሱላታል። በጣም አባዬ በቃ እሺ አንጣ ቦርሳውን ብላ እሷም ትጠይቃቸዋለች። ሀንዬ አሁንማ እኮ ሙሉ ጤነኛ ሆንኩልሽ ብለው እሳቸውም ይመልሱላታል። አባዬ አንጣው ቦርሳውን እኔ ለያዘው ብላ እሷም ትጠይቃቸዋለች። እረ እኔ እንሂድ ባክሽን ዝም ብለሽ ወደ ቤታችን እንሂድ ብለው እሷቸውም ይሏታል። አቤት ሀንዬ በዚች በአጭር ሰዓት ውስጥ ቀን ውስጥ የተለየሁት ካንቺ አመት ያክል ነው የቆየው የመሰለኝ ብለው እሳቸውም ይሏታል። እኔም አባዬ በጣም ናፍቀኝ ነበረ ብላ እሷም ትመልስላቸዋለች። ይኸው አሁንማ ተገናኘን ብለው እሳቸውም ይመልሱላታል። ሰላም ሰላም ውድ ቤተሰቦቼ የምወዳችሁ የማከብራችሁ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች እንደተለመደው ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ ኖላዊ ክፍል 59 መጥቻለሁ። ይህንን ቪዲዮ እስከ መጨረሻው ድረስ በማየት ሁሌም እንደምላችሁ ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁኝ ማለት ነው። ሰላም እንግዲህ ምላሴን ከትምህርት ቤት ሲመጣ መንገድ ላይ ቆማ እየጠበቀችው ልትቀበለው ነው ማለት ነው። ወንድሜ ብላ እቅፍ አርጋት ስመዋለች። ምላሴ ቆይ እናንተ ግን መቼ ነው በእኔ ላይ እምነት የሚኖራችሁ ብሎ ሰላምን ይጠይቃታል። ሰላምም የምን እምነት ብላ ለምላሴ ትመልስለታለች። ቆይ ብቻዬን ትምህርት ቤት ደርሼ የምመጣበት ቀን ነዋ ብሎ እሱም ለሰላም ይመልስላታል። ሰላምም እኔ ስለመጣሁ ደስ አላለህም ማለት ነው ብላ ትጠይቀዋለች። አይ እንደሱ ለማለት ፈልጌ አይደለም እኮ እንደ ህፃን ካልመለስን ነው የምትሉት ብሎ ለሰላም ይጠይቃታል። አይ ሰሞኑን ስላመመ ስለነበረ አስቴር ነች ሄደሽ ካልተቀበልሽው ብላ ያለችኝ ብላ ሰላምም ለምላሴ ትመልስለታለች። እና እንዴት ነው ክላስ ቆንጆ ነበረ ብላ ምላሴን ትጠይቀዋለች። አዎ ምንም አይልም አንቺም ልጀምሪ ነው አይደለ ብሎ ምላሴም ሰላምን ይጠይቃታል። ብዬ ነበር ብላ ለሰላም ሰላምም ለምላሴ ትመልስለታለች። ምላሴ ነበር ማለት ብሎ ይጠይቃታል።
ከዚህም በፊት ትምህርቴን ያቋረጥኩበትን ጀምሬ ከእንደገና ወደ ኋላ ልመለስ ነው ብላ ሰላምም ለምላሴ ትለዋለች። ማለቴ ቆይ ከዚህም በፊት ለምንድን ነበር ያቋረጥሽው ብሎ ምላሴ ለሰላም ይጠይቃታል። እሱን አታውቅም ነበርና ነው የምትጠይቀኝ ብላ ሰላምም ለምላሴ ትመልስለታለች። ያው እኔ የማውቀው ከማሚ ጋር ስለምትጣሊ በዛ ምክንያት ነው የሚመስለኝ ብሎ ምላሴም ለሰላም ይመልስላታል። እና እኔም እኮ እሱን ነው የምልህ ብላ ሰላምም ለምላሴ ትመልስለታለች። አልገባኝም ብሎ ምላሴም ለሰላም ይመልስላታል። እንደፈራሁት እማዬ አሁንም ተነሳባት ብላ ሰላምም ትመልስለታለች። ምንድነው የተነሳባት ብሎ እሱም ይጠይቃታል። ከልጅ ልጅ መለየት ሆኖ ብላ ሰላምም ለምላሴ ትመልስለታለች። ቆይ ሰላምዬ ምን አደረገችሽ ብሎ ምላሴም ለሰላም ይጠይቃታል። አሁንማ ወደ ድሮ ማንነቷ እየተመለሰች ነው ብላ ሰላም ለምላሴ ትመልስለታለች። ይሄ ነገር ደግሞ እኔን ምን ያክል ሰላም እንደሚነሳኝ በደንብ ታውቃለህ ብላ ሰላምም ለምላሴ ትመልስለታለች። ቆይ ግን እማዬ ምን አድርጋሽ ነው ሰላም ብሎ ምላሴ ይጠይቃታል። እኔ ገንዘብ ስጪኝ ስላት የለም ብላኝ ለርግብ ግን አንስታ ሰጠቻት ብላ ለምላሴ ሰላም ትመልስለታለች። ኧረ ተይ እማዬ እንደሱ አታደርግም ብሎ ምላሴም ለሰላም ይመልስላታል። ተው እባክህን አንተ ከድሮም ቢሆን ለማዬ ነው የምትወግነው ብላ ሰላምም ትመልስለታለች። ሰላምዬ ተይ እንደሱ እኮ አይደለም ብሎ ምላሴም ለሰላም ይመልስላታል። ቆይ እኔ ስጪ ስላት እኮ እምቢ ብላ ለእርግብ እኮ ነው ወዲያው የሰጠቻት ብላ ትመልስለታለች። እሱም ወይ ጉድ አሁን ምንድን ነው የሚሻለው ብሎ ምላሴም ይጨነቃል። አንተ አትጨነቅ እባክህን ትምህርቱን ቢሆን ይቀርለታል ብላ ሰላምም ትመልስለታለች። ሀኒ እና ኖላዊ አባቷ ወደ ቤት እየገቡ ነው ማለት ነው። ግባ አባዬ ቁጭ በል አባ ብላ አባቷን እንግዲህ እየተቀበለችው ነው። እስኪ ቁጭ በይ አንቺም ብለው እሳቸውም እሷም ቁጭ ብለው ተመስገን ብለው ፈጣሪያቸውን እያመሰገኑ ይገኛል ማለት ነው። ሀንዬም ወይኔ አባዬ ዳንክልኝ ማለት ነው ብላ ሀንዬም ኖላዊን ትጠይቃቸዋለች። እስካሁን አላመንሸኝም ማለት ነው ብለው እሳቸውም ይመልሱላታል። እንዲህ 5 ዓመት እኮ ማለት ቀላል አይደለም ብላ እሷም ትመልስላቸዋለች። እንዴት በቀላሉ አምናለሁ ብላ እሷም ትመልስላቸዋለች። እሳቸውም እልቅ ሀንዬ እነኚህ ልጆች የት ሄዱ ብለው ይጠይቋታል። እነማ ብላ እሷም ትመልስላቸዋለች። አሲርና ጓደኛው ናቸው ብለው እሳቸውም ይመልሱላታል። አሉ የት ይሄዳሉ ብላ እሷም ትመልስላቸዋለች። እንዴት ነው ካዲያ መጥተው ሳይቀበሉኝ ብለው ይጠይቋታል። አባዬ ደግሞ ይልቅ ለእግርህ ውሃ ላሙቅልህ ብላ ነገሩን ትቀይረዋለች። ቆይ ሀንዬ ምን ብለሽ ነው በዚህ ጠራራ ፀሐይ ውሃ የምታሞቂው ብለው እሳቸውም ይመልሱላታል። ውይ ረስቼው ነው የመሸ መስሎኝ እኮ ነው ብላ እሷም ትመልስላቸዋለች። ቆይ ሀንዬ የተፈጠረ ነገር አለ እንዴ ብለው እሳቸውም ይጠይቋታል። ኧረ አባ ምን ሊፈጠር ይችላል ብላ እሷም ትመልስላቸዋለች። አይ እንደ ሁኔታሽ ሁሉ አላማረኝም ብለው እሳቸውም ይጠይቋታል። እሷም ውይ አባዬ ደግሞ መጨነቅ ልጀምር ነው አይደለ ብላ እሷም ትመልስላቸዋለች። እንዴት ነው የማልጨነቀው ብለው እሳቸውም ይመልሱላታል። ቆይ አሁን ምን ተገይቶ ነው የምትጨነቀው ብላ ሀኒም ትመልስላቸዋለች። ከነ አሲር ጋር ምን ሆነሻል ብለው እሳቸውም ይጠይቋታል። ሀኒም እኔም ምንም አልሆንኩም እኮ አሁን የሚበላ ነገር ልስጥህና ስራ ቦታ ደርሼ ልመለስ ብላ እሷም ትመልስላቸዋለች። እልቅ ምግቡ ይቅርና የሆንሽውን ነገር ንገሪኝ ብለው እሳቸውም ይጠይቋታል። አባ ምንም አልሆንኩም አልኩ እኮ እና ሲርም እኮ ምንም አልሆኑም ብላ እሷም ትመልስላቸዋለች።
ሊቁኑ ምግብ ላንጣልህ ብላ እሷም ትጠይቃቸዋለች። አይ እኔ ምንም ነገር አልፈልግም፣ ሹፌሩ እያከነፈ አንጥቶኝ እዚህ አዲስ አበባ ውስጥ ነው ምሳ የበላሁት ብለው እሳቸውም ለሀኒ ይመልሱላታል። በቃ እሺ እንደዛ ከሆነ እኔም ስራ ቦታ ደርሼ ልምጣ ብላ ትጠይቃቸዋለች። አይ እንዲህ ለዛሬ እንኳን አትቀሪም ብለው እሳቸውም ይጠይቋታል። እሷም አይ አልቀርም አባዬ ብላ ትመልስላቸዋለች። አንተም ለመቀበል ብዬ ጠፍቼ ስለዋልኩኝ ልሂድ ብላ እሷም ትጠይቃቸዋለች። በሂጂ እኔም በሂጂ ብለው ይሏታል። በቃ አሁን አንተ እረፍ ብላ ትጠይቃቸዋለች። ምኑን አረፍኩ ብለሽ ነው ሀንዬ? ወጣ ብዬ እነኝን ልጆች ልፈልጋቸው እንጂ ብለው እሳቸውም ይሏታል። አባ ደክሞ አይደል እንዴ የመጣኸው ብላ ትጠይቃቸዋለች። አይ ከመጡ እስኪ ትንሽ ልጠብቃቸውና ማምሻዬን ሄጄ እፈልጋቸዋለሁ ብለው እሳቸውም ይሏታል። አባዬ የዛሬ እንኳን ለምን እኔን አትሰማኝም ብላ ትላቸዋለች። አይ እንግዲህ በቃ መውጣት ከፈለግ ሂድ፣ እኔ ደርሼ እመጣለሁ ብላ እሷም ትጠይቃቸዋለች። እኔ ቶሎ ደርሼ እመጣለሁ ብላ እሷም ትመልስላቸዋለች። እሺ በቃ አባዬ ደህና ዋልልኝ ብላ እሷም ትመልስላቸዋለች። እሷም ወደ ስራዋ ታምራለች ማለት ነው። ኖላዊ የሀኒ